ጤና ይስጥልን የተወደዳችሁ እንዴት ናችሁ? የአርሰናል ቻናል ቤተሰቦች በአዳዲስ መረጃዎች በአዳዲስ ጉዳዮች በድጋሚ ተመልሰን ተገናኝተናል። አብሮነታችሁ አይለን እስከ መጨረሻው ድረስ አብሮነታችሁን እንፈልጋለን። ዛሬ በዝርዝር የምንመለከታቸው አዳዲስ ያልሰሙ በርከት ያሉ ጉዳዮችን እየተመለከትን እንቆያለን። ከነዚህ ጉዳዮች መካከል ኖኒ ማዱኬ፣ ቪክተር ዮኬሬሽን እንዲሁም ሪካርዶ ካላፊዮሪን በተመለከቱ እየወጡ እየተሰሙ ያሉ ጉዳዮች አሉ። አንዳንድ ሀሳቦችንም በእነዚህ ተጫዋቾች መቼ ይመለሳሉ፣ መቼ ጨዋታ ያደርጋሉ በሚሎች ጉዳይ ላይ እየነገርናችሁ እንቆያለን። ትናንትና ቡካዮ ሳካ ኤቨሬቼዜ በእንግሊዝ ብሔራዊ ቡድን ግብ አስቆጥሯል። ስለ ቡካዮ ሳካን እናነሳለን። በተለየ መንገድ ኤቨሬቼዜንም በተመለከተ የምንነግራችሁ ጉዳዮች ይኖራሉ። ከሳካ ጋር በተያያዘ ከፖል ስኮልስ ጋር ከዳቪድ ቤካም ጋር እናነጻጽረዋለን። ከቸልሲው ኮል ፓልመር ጋርስ እንዴት ይነጻጸራል? ብዙ ጊዜ የሚነሱ ጥያቄዎች ናቸው። ቡካዮ ሳካ ወይስ ኮል ፓልመር በእንግሊዝ የቀይ መስመር ቦታ ላይ ይዘው መጫወት ያለባቸው? ለዚህ ሁሉ ጊዜ ምላሽ አለው። ይህንን በተመለከተ ቁጥሮችን አስደግፈን ኮል ፓልመር ከቡካዮ ሳካ የእናንተ ምርጫ ማን ነው? ማን ቢሰለፍ የተሻለ አቅም ያሳያል በእንግሊዝ ብሔራዊ ቡድን የሚለውን ጉዳይ ንገሩን፣ እንመለስበታለን። በስፋት የምናነሳው ዋነኛ ጉዳያችን ነው። በዝውውር ጉዳዮችም ከአርሰናል ጋር በተያያዘ እየተሰሙ እየተጠቀሱ ያሉ የዝውውር ሀሳቦችን በተለይ ደግሞ የፖርቹጋል ሪኮርዶ ይዞት የወጣው ዘገባ አለ። በደንብ በስፋት በዝርዝር ቁጥሮችን አጣቅሶ ያነሳቸው ጉዳዮች አሉ፣ እንመለስበታለን። ትናንትና በተለያዩ በፈረንሳይ ብሔራዊ ቡድን ስለ ዊሊያም ሳሊባ አንዳንድ ነጥቦችን እነግራችኋለሁ። ከፈረንሳይ ብሔራዊ ቡድን ውጪ ደግሞ ዴክላን ራይስ አንድ ዓለም አቀፍ ሽልማት ላይ ታጭቷል። እሱንም በተመለከተ እየነገርኳቸው የሚቆየው ጉዳይ ይኖራል። በቻላችሁት በያላችሁበት አብሮነታችሁ አይለየን። ኢትዮ አርሰናል ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሆኑ። በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። የእናንተን ተሳትፎ ደግሞ እንፈልጋለን፣ ትብብራችሁን እንፈልጋለን። ሼር አድርጉ፣ ቻናላችንን አስተዋውቁልን። እንደምንፈልገው ብዙ እያደገ አይደለም፣ ብዙ ሰብስክራይበር እያገኘን አይደለምና የእናንተን ትብብር እዚህ ጋር እንፈልጋለን። ትናንትና ከነበሩ ጉዳዮች አስቀድሜ ከሰሞኑ እያደረኩት እንዳለው አንዳንድ ቃለመጠይቆችን መለስ ብለን እንዲሁ አሁንም በቅርብ ጊዜ የተሰጡ ቃለመጠይቆችን እያነሳ እንገኛለን። የቲየሪ ኦንሪን ስለ ጆዜ ሞሪኒዮ ስለ ቼልሲ የተናገረውን ከዚህ በፊት ከቀናት በፊት የሰራነው ቪዲዮ ላይ አንስተናል። ከዛ በኋላ ስለ ሳንቲ ካዝሮላ ያነሳናቸው ጉዳዮች ነበሩ። ሌሎችንም ሀሳቦች ስናነሳ ነበር። አሁን ዛሬ አንድ ጉዳይ ሳላችሁ ነው። ስለ ቼልሲና ስለ አርሰናል አንዳንድ ተጫዋቾች በሁለቱም ክለቦች ተጫውተው እናቃቸዋለን። ፒየር ኤምሪክ ኦባሜያን ግን በተመለከተ ግን የቼልሲ ቆይታው በጣም ያጠረ ነበረ። በህይወቴ የምጸጸትበት ዝውውር ቢኖር ቼልሲን መቀላቀሌ ነው። ከተጫወትኩባቸው ክለቦች ሁሉ መጥፎው ዞረስ ክለብ ብሎ ቼልሲን ሰይሞታል። ከዛ ውጪ በጣም ትልቅ ስህተት ነበር። በጣም ትልቅ ስህተት የሚባለው ወደ ቼልሲ መሄድ አልነበረብኝም ይላል። ጊዜውን ያስታውሳል። የመጀመሪያ ጊዜ ላይ ወደ ቼልሲ ከማቅናቱ በፊት ወደ ባርሰሎና ነበረ። ከአርሰናል ጋር ከሚኬል አርቴታ ጋር አለመግባባቶች ከተፈጠሩ በኋላ ባርሰሎናን ተቀላቀለ። በባርሰሎና ጥሩ ግማሽ የውድድር ዘመን አሳለፈ። ባርሰሎና ግን ፋይናንሻሊ እሱን ለማቆየት አልቻለም። ከዛ በኋላ ባርሰሎና ከኔና ከሜምፊስ ዴፓይ መምረጥ ነበረበት ይላል ጊዜውን ሲያስታውስ። የነበረው አማራጭ ደግሞ በወቅቱ ቼልሲ ነበር ለመዘዋወሪያ ባርሰሎና መሸጥ ነበረበት። ከዛ ተጨማሪ ሌቦች ቤቴን ሰብረው ገብተው ዘረፉኝና በባርሰሎና ለቤተሰቦችም ለኔም መረጋጋት ጥሩ አይሆንም ብዬ ስለወሰንኩ መቀየር ነበረብኝ። ክለብ ፍለጋ ስናስብ ቼልሲ ነበር የመጣው። የነበረውም አጭር ጊዜ እንደነበር እናስታውሳለን። ከእሱ ጋር በተያያዘ አስታውሳለሁ ብሎ ብዙ ነገሮችን ያነሳል። ለቤተሰቦቼ መሄድ እንዳለብኝ ወሰንኩ። ቼልሲ እንኳን ቢሆን ይሁን ብዬ ነው ዝውውሩን ያደረግኩት ይላል። ለራሴ ስናገር ኦሊቬ ዢሩም ወደ ቼልሲ ሄዶ ከአርሰናል ተጫውቷል። ስለዚህ ለእኔ ያን ያክል ችግር አይሆንብኝም ብዬ አስብ ነበረ። ነገር ግን ለእኔ የተለየ ነበረ። እንደ ቼልሲ መጥፎ ክለብ አላጋጠመኝም በሚል የሚያነሳው ጉዳይ አለ። ትናንትና የአርሰናል በርከት ያሉ ተጫዋቾች በተለያዩ ጨዋታዎች ላይ ተመልክተናቸዋል። ከነዚህ መካከል ዋነኞቹን ሁለቱን እናነሳለን። የእንግሊዝ ብሔራዊ ቡድንና የፈረንሳይ ብሔራዊ ቡድን። ቡካዮ ሳካ ከእንግሊዝ ብሔራዊ ቡድን ጋር ጥሩ ቆይታ ነበረው። እንዲሁም ደግሞ ኤቨሬቼዜ በፈረንሳይ ብሔራዊ ቡድን በጣም ጥሩ ሲጫወት የነበረ አንድ ተጫዋች አለ። በተለይ ከላን ምባፔ 400ኛ ግቡን ባስቆጠረበት ጨዋታ ላይ አርሰናሉ ሴንተር ባክ ዊሊያም ሳሊባን በተመለከተ የፈረንሳይ ብዙሃን መገናኛዎች ቃላት እያጠራቸው ይገኛል። ብዙ ሀሳቦችን እየሰጡ ይገኛሉ። እንደምታስታውሱት በጉልበቱ
እየተጫወተ ያለ ተጫዋች ነው። ዲዲዬ ዴሾ አስቀድሞ እድል ሊሰጡ አልፈለገም፣ ብዙ ጊዜ ምርጫው ያደርገውም ነበር። አሁን ግን በጉልበቱ በብቃቱ አሳምኖ በእያንዳንዱ ጨዋታዎች ላይ 1 ደቂቃ እንኳን የማያልፈው ተጫዋች ሆኖ በስፋት እየተመለከት ነው እንገኛለን። ዊሊያም ሳሊባን ትናንትና 90 ሙሉ ደቂቃ ተጫውቷል። ፈረንሳይ 4-0 አሸንፋለች። ግብ አልተቆጠረበትም። የፈረንሳይ ብሔራዊ ቡድን 24 ዓመቱ ተከላካይ እንግዲህ ከዳይት አምፔካኖ ጋር ነበር የተጣመረው። በጣም ጥሩ ምሽት ነበረ። 93% ያቀበላቸው ኳሶች ስኬታማ ነበሩ። ሶሊድ የሆነ ፐርፎርማንስ ነበረ ያሳየው። ከዛ ውጪ በጥሩ መንገድ አንዳንድ ብዙሃን መገናኛዎች እንግዲህ ለምሳሌ ኢሮስፖርት ፍራንስ የዘገበው ዘገባ ላይ እንግዲህ ሶሊድ ፐርፎርማንስ ጥሩ ብቃት ብሎ አሞካሽቶታል። አርኤምሲ ስፖርትን በተመለከተ ስንመለከት ክሊን የሆነ ምሽት፣ ንጹህ፣ በጣም ምንም አይነት የታየ ስህተት እንኳን ያልፈጸመበት የሚል ነገር አንስቷል። ነፉቶ መርካቶም አሞጋግሶታል። በጣም ኳይት የነበረ ኢቭኒንግ ነበረ፣ ቬሪ ኳይት ኢቭኒንግ ብሎ ገልጾታል። ስለ ኢንጆይ የተደረገ ምሽት ስለነበረ እንደ ዊሊያም ሳሊባ የሱን ብቃት በተመለከተ እነዚህ ብዙሃን መገናኛዎች ያነሷቸው ጉዳዮች ናቸው። ሪስፖንስብል ነበረ። በጣም ጥሩ የጨዋታ ጊዜ ነበር እያሳለፈው። ለሁሉም ከዚህ ጋር በተያዘ የእንግሊዝ ብሔራዊ ቡድንንም ደግሞ እናንሳ። ትናንትና 2-0 አሸንፏል። አርሰናል አሸንፏል ማለት ይቻላል። ቡካዮ ሳካ ኤቤሬቺዜ ጨዋታው ላይ ግብ አስቆጥሯል። ቡካዮ ሳካ የመጀመሪያው ደቂቃ ላይ ነው የመጀመሪያው ተሰላፊም ነበረ ግብ ያስቆጠረው። ከዛ በኋላ የጨዋታው መጠናቀቂያ ላይ ደግሞ ተቀይሮ የገባው ኤቤሬቺዜ አስደናቂ የሚባል ግብ አስቆጥሯል። ስለ ቡካዮ ሳካ ስለ ኮል ፓልመር በንጽጽር እንመለከታለን። የናንተን ሀሳብ አሁንም ጻፉልን። ማን የተሻለ ብቃት አለው የሚለው ጉዳይ ላይ ለምሳሌ እስካሁን ለእንግሊዝ ብሔራዊ ቡድን ለአርሰናልም ያደረጋቸው ጨዋታዎች ላይ ጥሩ እየተንቀሳቀሰ ይገኛል። 8 ግቦችን አስቆጥሯል። 1 ወር አካባቢ ጨዋታዎች አልፈውት ነበር በጉዳት ምክንያት። ነገር ግን ያም ቢሆን እስካሁን ገና ከወዲሁ 8 የግብ ተሳትፎ አለው። ቀጥታ ያስቆጠራቸው ግቦች ናቸው እነዚህ። አሲስቶች ሲጨመሩ ቁጥሩ በጣም ከፍ ይላል። በጣም ጥሩ የውድድር ዘመን እያሳለፈ ይገኛል። ከኢንተርናሽናል ብሬክ በኋላ ደግሞ ሻርፕ የሆነውን ቡካዮ ሳካ እንመለከተዋለን። በጣም የሚያስገርመኝ ነገር ብዙ ጊዜ ቡካዮ ሳካ ተቀያሪ ወንበር ላይ የሚቀመጥ ብቻ ተጫዋች አይደለም። ተቀያሪ ወንበር ላይ ለማስቀመጥ እሱን አታስብም። ከዛ ውጪ ግን በሌላ አንግልም ስናየው ቀይረው እንኳን ሊያስወጡት የሚደፍሩት አይነት ተጫዋች አይደለም። ማጥቃት መከላከሉን በደንብ የሚያሳልጥ ተጫዋች ነው። ትናንትናም የጨዋታው ኮከብ ተብሎ ተመርጧል። ኤቤሬቺዜ ያስቆጥራት ግብም በጣም የምትደነቅ እንደነበረች በደንብ መናገር ይቻላል። አሁን ማርቲን ኦዴጋርድ ሲመለስ ብዙ ረጅም ጊዜ አይወስድበትም፣ ይመለሳል። ኤቤሬቺዜ ታዲያ ትናንትና ግብ ወደ ያስቆጠረበት ወደዚህ ሀፍ ስፔስ ይመጣል። ወደ ግራው የግራውን ክንፍ ይዞ ይጫወታል። አሁን በቀይ መስመር ቦታ ላይ ለቡካዮ ሳካ ቀርቦ እየተጫወተ ይገኛል። በቀጣይ ግን ማርቲን ኦዴጋርድ በሙሉ ጤንነት ሲመለስ የግራውን መስመር ይይዛልና እንደዚህ አይነት እንደ ትናንቱ ምሽት አይነት ግቦችን በደንብ እንመለከታለን። የቶትናም ደጋፊዎች አሁን ይህንን ግብ እያዩ በደንብ የሚያለቅሱ ነው የሚሆነው። ምክንያቱም የኛ ነው ሲሉት የነበረው እጃችን ገባ ሲሉት የነበረው ኤቤሬቺዜ አሁን በተቃራኒ በአርሰናል ቤት በእንግሊዝ ብሔራዊ ቡድንም እየደመቀ ይገኛል። በጣም ጥሩ ምሽት ነው ያሳለፈው። ለእንግሊዝ ብሔራዊ ቡድን ግብ አስቆጥሯል። ግብ ማስቆጠሩ ለአርሰናል ምንም ፋይዳ የለውም የሚባል አይደለም። ምክንያቱም ሞራል ነው። በጥሩ ብቃት በጥሩ መንፈስ ይመጣል ወደ አርሰናል። በቀጣይ ከቶትናም ጋር ነው ደግሞ ጨዋታው የሚደረገውና ቶትናምን ደግሞ ሌላ ስቃይ ውስጥ ሊከት የሚችል ተጫዋች ነው ኤቤሬቺዜ። ትናንትና ድንቅ ነበረ። ቡካዮ ሳካም የጨዋታው ኮከብ ተብሎ የተመረጠበት ነበረ። እዚህ ጋር የእንግሊዝ ብሔራዊ ቡድን ላይ በቀይ መስመር ቦታ ላይ ኮል ፓልመር ነው መጫወት ያለበት ወይስ ደግሞ ቡካዮ ሳካ የሚሉ ተደጋጋሚ አስተያየቶች በእንግሊዝ ብዙሃን መገናኛዎች ጭምር ይነሳሉ። ነገር ግን ለዚህ ማርከሻ የሚሆን አንድ ትክክለኛ ቁጥር አለ። ኤቤሬቺዜ ትናንትና ጥሩ ተጫውተዋል። ቡካዮ ሳካ፣ ዴክላን ራይስ ብለን ለአርሰናል ተጫዋቾች በጣም ድንቅ ነበሩ። ከዚሁ አሰላለፍ ጋር በተያዘ ለምሳሌ የቀጣይ የእንግሊዝ ብሔራዊ ቡድን አሰላለፍ ይፋ ሲደረግ ገና ከወዲሁ ቡካዮ ሳካ ተብሎ ነው የሚጀምረው። ሃሪኬን፣ ከዛ በተጨማሪ ዴክላን ራይስ፣ ጆርዳን ፒክፎርድ፣ ጆን ስቶንስ ተብሎ ስማቸው ይጠቀሳል። ጁድ ቤሊንጋም ይመጣል። ከዛ ሌሎቹ ቦታዎች ላይ ግን ፉክክሮች ይበዛሉ። እነዚህ ተጫዋቾች የማይነኩ ተጫዋቾች እንደሚሆኑ ባለም ዋንጫው ላይ ይጠበቃልና ቡካዮ ሳካን ከነዚህ ከሌሎች ተጫዋቾች ጋር ማነጻጸር ትንሽ ለተጫዋቹ ሪስፔክት አለመስጠት ሊሆን ይችላል። አንድ ቁጥሮች ብቻ ላንሳና ብዙ ነገር ይነግረናል። ቡካዮ ሳካ ትናንትና የጨዋታው ኮከብ ነበረ። በአጠቃላይ ከፖል ስኮልስ
ስኮልስ ከነ ዴቪድ ቤካም ጋር የሚነጻጸር አይነት ተጫዋች ነው። እሱን ቁጥር አነጻጽርላችኋለሁ። ነገር ግን ትናንትና በጨዋታው ላይ ለእንግሊዝ ብሔራዊ ቡድን ካደረጋቸው ጨዋታዎች አንጻር 13ኛ ጨዋታው ላይ 13ኛ የጨዋታው ኮከብ ተብሎ የተመረጠበት ነበረ። 13 ጨዋታዎች ብቻ አይደለም ያደረገው፣ በርከት ያሉ ጨዋታዎችን አድርጓል። ነገር ግን በእነዚህ ጨዋታዎች ላይ አብዛኞቹ ላይ የጨዋታ ኮከብ ተብሎ የሚመረጥ ነው። እንደ ትናንትናው ምሽት ሁሉ ለ13ኛ ጊዜ የጨዋታው ኮከብ ተብሎ ተመርጧል። ነገር ግን አንድ ቁጥር ሳነሳ ልትገረሙም ትችላላችሁ። እሱን ቦታውን ያስለቅቋል ወይም ደግሞ ተቃራኒ ወይም ተጠባባቂ መሆን አለበት የሚባልለት ኮል ፓልመር ከሱ ጋር ሲነጻጸር የተጫወታቸው ጨዋታዎች ሁሉ ስንደማምራቸው በአውሮፓ ዋንጫ ላይ 5 ጨዋታ ተጫውቷል። በአውሮፓ ዋንጫ የማጣሪያ ጨዋታዎች ላይ 2 ጨዋታ ተጫውቷል። የወዳጅነት ጨዋታ ላይ 2 ጨዋታ ተጫውቷል። ከዛ በተጨማሪ በኔሽንስ ሊግ 2 ጨዋታ፣ በአጠቃላይ በዓለም ዋንጫ የማጣሪያ ጨዋታ ደግሞ 1 ጊዜ ብቻ ነው የተጫወተው። እነዚህን ስንደማምራቸው የተጫወተባቸው ደቂቃዎች 542 ደቂቃዎች ናቸው። በሜዳ ላይ ያሳለፈው ደቂቃ ተቀይሮ የገባባቸው ጨዋታዎችም አሉ። 2 ግቦችን ያስቆጠረው 12 ጨዋታዎችን ብቻ ነው የተጫወተው። ቡካዮ ሳካ ብቻ በ13 ጨዋታዎች ላይ የጨዋታው ኮከብ ተብሎ ድንቅ ተብሎ ተመርጧል። እነዚህ ማነጻጸሪያዎች በደንብ ስለ ነገሩ ይገልጽሉናል። የእናንተን ሀሳብ ጻፉልን። ቡካዮ ሳካን ደግሞ ከእንግሊዝ ብሔራዊ ቡድን የቀድሞ ከዋክብት ጋር ላነጻጽርላችሁ። ፖል ስኮልስ ጋር እኩል ሆኗል። ፖል ስኮልስ ለእንግሊዝ ብሔራዊ ቡድን በእድሜ ልኩ በሙሉ ያስቆጠራቸው ግቦች 14 ብቻ ናቸው። ቡካዮ ሳካ ትናንትና 14ኛው የብሔራዊ ቡድን ግቡን ያስቆጠረው። ከዛ ውጪ 9 አሲስቶች ያሉት ከበላይ ግብ ተሳትፎ አለው ማለት ነው። በጣም ጥሩ ነው። ገና 24 ዓመቱ ላይ ይገኛል። ይህ ቁጥር በጣም ከፍ ይላል። ቶማስ ቱዌል ከዚህ በፊት አስተያየታቸውን ሲሰጡ ነበረ። የእሱን ቁጥር ስመለከት ያስቆጠራቸው የግብ መጠኖች 12 ብቻ ናቸው ብዬ ራሴን እንድጠይቅ አድርጎ ነበረ ይላሉ ቶማስ ቱዌል ከዚህ በፊት በሰጡት አስተያየት ላይ። አሁን 14ኛ ግቡ ላይ ደርሷል። ነገር ግን በጣም ብዙ ግቦችን እኮ ነው ማስቆጠር ያለበት እንዳሉ ቶማስ ቱዌል አሁንም በእሳቸው ምክር ተነስቶ በደንብ ግቦችን እያስቆጠረ ቀጥሏል። በተከታታይ ጨዋታዎች ላይ ግብ አስቆጥሯል። በእንግሊዝ ብሔራዊ ቡድን በአርሰናልም በተከታታይ ባለፉት 5 ጨዋታዎች በ4ቱ ላይ ግብ አስቆጥሯል። ጥሩ መነቃቀት፣ ጥሩ ሻርፕነስ ላይ ያለ ተጫዋች እንደሆነ እየተመለከተን እንገኛለን። የፖል ስኮልስን ቁጥር በቀጣይ ያልፋል። ዴቪድ ቤካምን ደግሞ ለመብለጥ 3 ግቦች ብቻ ይቀሩታል። ዴቪድ ቤካም 17 የእንግሊዝ ብሔራዊ ቡድን ግቦች ያሉት። ስለዚህ ቡካዮ ሳካ 14 ላይ ደርሷል። በቀጣይ ጊዜያት ላይ የሚስተካከለው ነው የሚሆነው በእነዚህ ቁጥሮች ደረጃ። ስለዚህ በስፋት እንመለከተዋለን ማለት ነው። እነዚህ ተጫዋቾች ትናንትና ያሳዩት ብቃት በዚህ ደረጃ የሚጠቀስ ነው። ዴክላን ራይስ የአርሰናል ጨዋታ ልማድ ሆኖበት ወደኋላ በጣም ባክትራፕ አድርጎ በጣም ሲከላከል ተመልክተነዋል። ትናንትናም ድንቅ ነበር በሁሉም በጨዋታው እንቅስቃሴዎች በሙሉ። ቡካዮ ሳካን በተመለከተ እነዚህ ነጥቦች አነሳን። የእናንተን ሀሳብ ጻፉልን። ሌሎች ጉዳዮችን ላንሳ። ከቡካዮ ሳካም ከአርሰናል ጋርም በተያዘ ሌሎችም ወደ በኋላ ላይ መለስ ብለን የምንመለከታቸው ጉዳዮች ይኖራሉ። የሚኬል አርቴታ በአርሰናል የሚያቆየው አዲስ ውል የሚሉ ጉዳዮች በስፋት እየወጡ ይገኛሉ። ሌሎች ቪዲዮቻችን ላይ በስፋት የምንመለስበት ነው የሚሆነው። ከዴክላን ራይስ ጋር በተያዘ ከእንግሊዝ ብሔራዊ ቡድን ከሌሎች ጉዳዮችም ወጣ ብለን አንዳንድ ነጥቦችን ላንሳላችሁ። ራይስን በተመለከተ የ2025 ዓለም አቀፉ የፊፋ ሽልማት ላይ በአንድ ነገር እጩ ሆኗል። ፑሽካሽ አዋርድ ይባላል። ቆንጆ ማራኪ ግቦች የሚመረጡበት ነው። 10 የመጨረሻ ግቦች ሲመረጡ ሪያል ማድሪድ ላይ ያስቆጠራት 2ኛዋ ቅጣት ምት እንግዲህ አፍ የምታሲዝ ነበረች። በጣም ካልተጠበቀ አንግል በጣም በአስገራሚ ፕሪሲሽን የተቆጠረች ግብ ነበረችና ይቺ ግብ ከ25 ያርድ ርቀት ላይ ሮኬት የነበረ ግብን ያስቆጠረውና በፊፋ ፑሽካሽ አዋርድ የመጨረሻ 10 ግቦች እጩ ውስጥ ተካቷል። በተለይ ከጨዋታው ፈታኝነት፣ ከግቧ ኳሊቲ፣ ከግቧም ወሳኝነት አንጻር በጣም ጥሩ ግብ እንዳስቆጠረ በጊዜው ብዙ የተባለለት ነውና ያንን አንስተናል። ከዳቪድ ቤካም ጋር በተያያዘ ቡካዮ ሳካና ዳቪድ ቤካምን ስናነጻጽር ነበረ። ዳቪድ ቤካም ከዚህ በፊት ቡካዮ ሳካ በጣም ተመልከቱት እስቲ ይላል። በጣም የምወደው ተጫዋች ነው እንደ ተጫዋች፣ በጣም የምወደው ተጫዋች ነው ግለሰብ ነው እንደ ግለሰብ። ከዛ በተጨማሪም የሚወክላቸውን ነገሮች በሜዳ ላይ ክለቡ እንግሊዝ ብሔራዊ ቡድን አርሰናል ክለቡን ሲወክል ከሜዳም ውጪ የሚወክላቸው የሚገኝባቸውን ቦታዎች በሙሉ በተመለከቱ በጣም የሚያስገርም ሰው ነው እንደ ግለሰብም እንደ ተጫዋችም። ትልቁ 7 ቁጥር ማለት ቡካዮ ሳካ ነው ብሎ ይናገራልና ምስክርነቶቹ
በደንብ ያደመጥናቸው ናቸው። አሁንም ደግሞ ያንን በሜዳ ላይ እየተመለከትን እንገኛለን። ሪካርዶ ካላፊዮሪ ትናንትና በጣሊያን ብሔራዊ ቡድን ጣሊያን ሞልዶቫን በጣም ተቸግራ 2-0 ስታሸነፍ በሜዳ ላይ አልነበረም። ነገር ግን የብሔራዊ ቡድኑ አሰልጣኝ ጄናሮ ጋቱሶ የሰጠው አስተያየት አለ። የአዙሪ ብሔራዊ ቡድን አሰልጣኝ ነው። ካላፊዮሪ በአርሰናል መቆየት ይችል ነበር፣ ነገር ግን ወደ ጣሊያን ብሔራዊ ቡድን ሄዶ ከቡድኑ ጋር ቆይታ ቡድኑን እያነሳሳ ይገኛል። እንደ ማርቲን ኦዴጋርድ ሁሉ አሰልጣኙ ጄናሮ ጋቱሶ የሰጠው አስተያየት አለ። ምስጋናን ማቅረብ ፈልጋለሁ፣ ማመስገንም አለብኝ ይላል። ኒኮሎ ባሬላ፣ ሪካርዶ ካላፊዮሪ፣ አሌሳንድሮ ባስቶኒ እዚህ በመገኘታቸው ከኛ ጋር በመሆናቸው በተለይ ደግሞ እንደማይጫወቱ እያወቁም ጭምር ከኛ ጋር በመሆናቸው ላመሰግናቸው እወዳለሁ። የሚገርም ፕሮፌሽናል ነው ያሳዩት። ራባቸው ለማሸነፍ ያላቸውን ፍላጎት በየቀኑ እያሳዩኝ ነው። በጣም አመሰግናለሁ ብሏል። አስጨናቂ ሁኔታ ስላለው ለጣሊያን ብሔራዊ ቡድን በወሳኝ ጊዜ ተገኝቶ በጨዋታዎች ላይ እየተመለከት ነው እንገኛለን። ሪካርዶ ካላፊዮሪ ያንን አድርጎ ተመልክተናል። በደንብ የሚገባውም አይነት ነው። ክብር ሊሰጠው ይገባል። የዝውውር ጉዳዮችን ባለፉት ቀናት ስናነሳ ነበረ። ትናንትናም እናንተ በርካታ ሀሳቦችን ስታካፍሉን ነበረ። ካነሳችኋቸው ጉዳዮችም ሌሎች ሀሳቦች ይነሳሉ። ከዝውውር ጉዳዮች አስቀድሜ ጉዳቶች ላይ አንዳንድ ጉዳዮችን ላንሳ። ከቪክተር ዮኬሬሽ ጋር በተያዘ አሁንም በዝግ በግሉ በጣም ጠንከር ያሉ ልምዶችን እያከናወነ እንደሆነ አንዳንድ ሪፖርቶችን ማግኘት ችያለሁ። በተለይ ወደ ስዊድን ብሔራዊ ቡድን መቀላቀል አልፈለገም። በብሔራዊ ቡድኑ መቆየት ሳይሆን በዚሁ በኢንተርናሽናል ብሬክ ወቅት በአርሰናል በኤምሬትስ ለንደን ኮሎኒ ወይም በቀድሞ ለንደን ኮሎኒ በአሁኑ በሶባ ሪያሊቲ ትሬኒንግ ሴንተር ልምምዱን እያሰራ ይገኛል። ከቶትናም ጋር እሁድ ኖቬምበር 23 የሚደረገው ጨዋታ አለ። ለዛ በጣም ሰፊ ዝግጅት እያደረገ እንደሆነ እየተናገረ ይገኛል። የሚጠበቅ አይነት ጨዋታ ነው። ተጫዋቹን በተመለከተ ብዙ ሀሳቦችን ማንሳት ይቻላል። የቪክተር ዮኬሬሽ መመለስ በደንብ የሚጠበቅ ነው። ከኖኒ ማዱኬ ጋር በተያዘ ቀደም ሳነሳላቸው የነበረው ጉዳይ ላስቀድሜ ግን የሪካርዶ ካላፊዮሪን ጉዳይ አንስቼ ስለ ጉዳቱ አላነሳውም። በአርሰናል ቤት የተጫዋቹ ጉዳት ያን ያክል አሳሳቢ እንዳልሆነ እየተነገረ ይገኛል። አንዳንድ ሪፖርቶችም ያንን ያሳያሉ። በጣም ጠንከር ያለ ጉዳት አይደለም። ለአርሰናል ለቶትናም ጨዋታ ይደርሳል። በተለይ ዘንድሮ የሚገኝባቸው አድቫንሲንግ ቦታዎች ላይ በጣም የሚገርም ብቃትን እያሳየ ይገኛል። ኬዎስን እየፈጠረልን ነው ይላል ሚኬል አርቴታ ስለ ተጫዋቹ። በእርግጥም ያንን በሙቭመንቶቹ ማረጋገጥ የቻለ ተጫዋች እንደሆነ መናገር ይቻላል። በደንብ ያንን በሜዳ ላይ ተመልክተናል። ከሪካርዶ ካላፊዮሪ ጋር በተያዘ በኢንተርናሽናል ብሬክ በኋላ በደንብ በጥሩ ጤንነት አርሰናልን ያገለግላል። ምናልባት በጣሊያን ሁለተኛው ጨዋታም ላይ ሊሰለፍ ይችላል የሚሉ ሀሳቦች አሉ። ማዱኬን በተመለከተ የአርሰናል ደጋፊዎች ግንኙነታችን፣ ፍቅራችን በጣም የሚገርም ነው የሚል ሀሳቡን ያነሳል። የመጀመሪያ ጊዜ ከድጋፍ ጋር በተያያዘ ለእኔ ያላቸው ፍቅር ጥሩ አልነበረም። ስመጣ ጀምሮ ገና ጨዋታ ከማድረጌ በፊት በማህበራዊ ትስስር ገጾች፣ ሶሻል ሚዲያ ላይ በአንዳንድ ቦታዎች ላይ የሚሰጡ አስተያየቶች፣ ወደ እኔ የሚመጡ ነገሮች በሙሉ ጥሩ አልነበሩም። ከዛ በኋላ ግን አንዴ የአርሰናልን ሜዳ ኤምሬትስን ከረገጥኩ በኋላ ያለው ድባብ፣ ያለው ፍቅር፣ ያለው ተነሳሽነት እያንዳንዱ እንቅስቃሴ ላይ እኔን መግፋት ነው የሚፈልጉት። ኳስ በያዝኩ ቁጥር ስለ እኔ የሚሰጡት አስተያየት በዛው በስቴዲየሙ ሁልጊዜ ወደፊት እንድሞክር ጥሩ ነገሮችን እንዳደርግ የሚያበረታታ ነው ብሏል። ያም ይቀጥላል ብዬ ተስፋ አደርጋለሁ። እንደ ፈጣሪ ፍቃድ ተስፋ የማደርግበት ነገር ቢኖር ከጉዳት በኋላ በደንብ ይህንን ቡስት አድርጌ በደንብ የአርሰናል ደጋፊዎች የሚሰጡኝን ፍቅር በደንብ እጠቀምበታለሁ ብዬ አስባለሁ የሚል ነገር ያነሳል። ትናንትና ያነሳናቸው ጉዳዮች ነበሩ። ለምሳሌ የሉዊስ ስኬሊን ጉዳይ ከአርሰናል ይለቃል አይለቅም በሚለው ጉዳይ ላይ ትናንትና በርከት ያላችሁ አድማጮች ተሳትፋችሁን አድርጋችኋል። ሀሳቦቻችሁን ጽፋችሁልናል። እናመሰግናለን። እንግዲህ አንድ አድማጫችን ብርሃኑ የተባለ ውሸት ነው የትም አይሄድም ብሎናል። ውሸት መሆኑ አለመሆኑ ሳይሆን በትክክል የሉዊስ ስኬሊ ዘገባዎች በደንብ ጠንካር ብለው እየተሰሙ ይገኛሉ። በእርግጥ አርሰናል ይለቋል አይለቋም ሌላ ጥያቄ ነው። ተጫዋቹ ምናልባት ሚኬል አርቴታን ጫና ማድረግ የሚችል ከሆነ ሊለቅ ይችላል። ምክንያቱም በዓለም ዋንጫ ላይ መሳተፍ ይፈልጋል። በውሰት ውል በአንድ ክለብ ልንመለከተው እንችላለን። ነገር ግን በአርሰናል ቤትም እድሎች የሚያገኝበት እድል አለ። መልሶ ብቃቱ ማግኘት የሚችል ከሆነ ጉዳቶች ካሉ በደንብ በጥሩ ነገሮችን እንመለከታለን። እልህኛ ነው ያለን አድማጫችንም አለ።
በተለይ ስሙ የኢሜል አድራሻው የመጨረሻው ቁጥሩ 2124 ነው። ትናንትና በሰጠው አስተያየት ላይ እልሁ ደስ ይለኛል፣ ነገር ግን ኳስ ማቆየቱ ድክመቱ ነው እግሩ ላይ ብሎናል። ስለዚህም ከሚሸጥ ውሰት ልምዱን ያዳብርለታል ብዬ አስባለሁ ብሏል። በትክክልም ተመሳሳይ ሀሳቦች አሉ በአርሰናል ደጋፊዎች በኩል እንዳይወጣም ስኳዱ መሳሳት የለበትም። ሪካርዶ ካላፊዮሪ፣ ፒየሮ ኤንካፔ የእሱ ተመራጭ ሆኗል። ሶስተኛ ሰው መሆን ነገሩ ቀላል ላይሆን ይችላል። በእርግጥ አንድ አድማጫችን በቻምፒየንስ ሊግ ላይ ለአትሌቲኮ ማድሪድ አዲሱ የተባለ አድማጫችን በቻምፒየንስ ሊግ ላይ በፍጻሜ በዚህ በአትሌቲኮ ማድሪድ የመጀመሪያ ተሰላፊ ነበር ብሏል። አዎ እኛ ትናንትና ያነሳ ነው በፕሪሚየር ሊግ ላይ እስካሁን አንድም ጨዋታ የመጀመሪያ ተሰላፊ አልነበረምና እኛ ያነሳ ነው የፕሪሚየር ሊግ ጨዋታዎች ላይ ነው እንጂ አትሌቲኮ ማድሪድን በገጠምንበት ጨዋታ ላይ በመጀመሪያ አሰላለፍ ላይ ተመልክተነዋል። ከአርሰናል ጋር በተያያዘ አየነው የሰጠን አስተያየት አለ። ምርጦች ናችሁ ብሏል። እናመሰግናለን። አርሰናል በጥር የዝውውር መስኮት ላይ አንድ ወጣት አማካኝ ትክክለኛ ጨራሽ ወጣት እድሜው ከ19 እስከ 23 የሆነ ተጫዋች ያስፈልገዋል። የቀይ መስመር ተከላካይ ቦታ ላይም በጣም ወጣት ተጫዋች ያስፈልገናል ብሏል። ከሰሞኑ የሚነሱ ዝውውሮችም እነዚህን የሚያካትቱ ናቸው። ከሊል ከፈረንሳይ ሊግ እንዲሁም ደግሞ ከፊየኖርድ ከሮቨን ቫን ፐርሲ ቡድን የሚሰሙ የቀይ መስመር ተጫዋቾች የአማካኝ ስፍራ ተጫዋቾች ስሞች አሉ። ስለ ቪቲና ምንም አልሰማም ወይ? ቪቲኒያ ኬርኬዝ የተባለ የኢሜይል ስም ላይ የመጣልን መልእክት ነው። ቪቲኒያን በተመለከተ እየወጡ ያሉ ሪፖርቶች አሉ። በጣም ጠንከር ብለው የቀረቡ ጉዳዮች ይኑሩና ዝርዝር የስካውቲንግ ሪፖርቶችን ጨምር ከአርሰናል ብዙሃን መገናኛዎች ቀረብ ያሉ የክለቡ ውስጥ አዋቂ ምንጮች ይዘውት ሲወጡ መለስ ብለን የምንመለከተው ነው። ቪቲኒያን በተመለከተ በጭምጭምታ ደረጃ ባለፉት ቀናት የሰማናቸው ጉዳዮች አሉ። ዛሬም ባነሳናቸው ጉዳዮች ላይ ተሳትፏችሁን እንፈልጋለን። ስለ ዴክላን ራይስ ግብ፣ ስለ ቡካዮ ሳካ የትናንትና የኤቤሬቺ ኤዜም ግቦች ከፓልመር ጋርም በተያያዘ ያነሳናቸው ጉዳዮች አሉ። መጨረሻ አንድ ጉዳይ ላንሳ። በዝውውር ጉዳይ የፖርቹጋሉ ሪኮርድ ይዞት የወጣው ዘገባ ነው። አስገራሚ ጉዳይ ነው። የፖርቹጋሉ ሪኮርድ ትናንትና ባወጣው ዘገባ ላይ የጋዜጣው 14ኛ ገጽ ላይ ታገኙታላችሁ። አይቬሪኮስታዊውን ኢንተርናሽናል በተመለከተ በጣም ትልቅ ተጫዋች ነው። ኦዝማን ዳያሞንዴ ይባላል። በጣም ጥሩ ተከላካይ ነው። በጣም ጥሩ አቅም ያለው ተጫዋች ነው። ከሚችላንድ 2023 ላይ ነበረ ወደዚህኛው ወደ ስፖርቲንግ ሊዝበን ያቀን ነው። ከስፖርቲንግ ሊዝበን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ነው። ምክንያቱም 2027 ድረስ ውላለው። ነገር ግን የያዝነው የውድድር ዘመን ሲጠናቀቅ አንድ አመት ብቻ ነው የሚቀረውና የሪኮርድ ዘገባ እንደሚያሳየው የፖርቹጋል አውትሌት ነው። የፖርቹጋል ብዙሃን መገናኛዎች ሌሎችም ጉዳዩን እየተቀባበሉት ይገኛሉ። ጋላታሳራይና አርሰናል የተጫዋቹ ፈላጊዎች ናቸው። ስፖርቲንግ ሊዝበን የተጫዋቹ የውል ማፍረሻ 80 ሚሊዮን ዩሮ እንደሆነ ይታወቃል። ነገር ግን አንድ አመት ሲቀረው ቢያንስ በግማሽ እስከ 40 ሚሊዮን ዩሮ ድረስ አርሰናል ተጫዋቹን ይህንን ተከላካይ ሊያስፈርም የሚችልበት እድል አለ። በእርግጥ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ አሉ። ትናንትናም ለምን አርሰናል ዝውውር ላይ ይገባል በሚሉ ጉዳዮች ላይ ዝርዝር ጉዳዮችን አንስተናል። መለስ ብላችሁ የትናንትና ቪዲዮንም መመልከት ትችላላችሁ። ክርስቲያን ሞስኬራ፣ ፒየሮ ኤንካፔ በክረምቱ መጥቷል። ጁሪን ቲምበር፣ ሪካርዶ ካላፊዮሪ፣ ቤን ዋይት በተከላካይ ስፍራ ላይ የማል ስፍራውን ይዘው መጫወት የሚችሉ ሌሎች ስሞች ናቸው። በያዝነው የውድድር ዘመን ፓስ አኪሬሲው አስገራሚ ነው። 94 በመቶ የኳስ መስረታ ላይ ድንቅ የሚባል ተጫዋች ነው። በፖርቹጋል ፕሪሜራ ሊጋ ላይ የኤሪያል ዱዋል አሸናፊነቱ ቁጥርም የሚገርም ነው። 70 በመቶ ያክል የአየር ላይ ኳሶችን ቢያንስ ከአራቱ ሶስቱን ያሸንፋል። በአንዱ ብቻ ነው የሚበለጠው እንደማለት ነው። በጣም ቁጥሩ ከፍ ያለ እንደሆነ መናገር ይቻላል። በጣም ጥሩ አቅም ያለው ተጫዋች ነው። ከኳስ ጋር ምቾት ያለው ተጫዋች ነውና አርሰናል ይህንን ተጫዋች ያስፈርመዋል ወይ የሚለው ሙከራዎች፣ ፍላጎቶች አሉ። ስካውቶች እየተላኩ ይገኛሉ። ነገር ግን ቼልሲም እንዲሁም ጋላታሳራይ ተጫዋቹ ፈላጊዎች ናቸው። የአርሰናል መደበኛ ይፋዊ ጥያቄ ግን ይጠበቃል። በእርግጥ የአርሰናል ሰዎች በስፖርቲንግ ሊዝበን አጠቃላይ አካሄድ በተለይ በቪክተር ዮኬሬሽ ዝውውር ላይ ደስተኛ አይደሉም። በዚህ ጉዳይ ላይ ምን ሀሳብ ይኖራል፣ ምን ለውጥ ይኖራል የሚለው በብዙ መንገድ ሊጠቀስ ሊነሳ የሚችል ጉዳይ ነው። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ዝርዝር ጉዳዮችን አዳዲስ ሀሳቦችን ነገርናችሁ። ኢትዮአርሰናል ቻናልን ሰብስክራይብ አድርጉ። ቤተሰቡኑ በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። እንደተለመደው ነገም ዝውውሮችን የአርሰናል ተጫዋቾች ያደረጓቸውን ጨዋታዎች በስፋት እንዳስሳለን። አብሮነታችሁን እንፈልጋለን። ግን ሀሳቦቻችሁን ጻፉልን። ይህንን ቪዲዮ ሼር አድርጉ። ቻናላችን ማደግ አለበት። በጋራ የአርሰናል ኮሚኒቲ ኢትዮ አርሰናል ብለን ቪዲዮ እየሰራ እንገኛለንና እንድታበረታቱን ቻናሉ እንድታሳደጉ እንፈልጋለን። ለዛሬ ግን እዚህ ላይ እናጠናቀቃለን። ጤና ይስጥልን።